ኦፕሬሽን ናስር ዘመቻ ድል ኢራን አዲሱን በእስራኤል ላይ የጀመረችውን ዘመቻ የሰየመችበት ስያሜ ነው። ገና አንድ አይደለም ሳምንቱን ሙሉ ከእስራኤል ጋር እንቀጣቀጣለን ያለችው ቴህራን ወደ ሰሜን እስራኤል አከታትላ ሚሳኤሎችን ተኩሳለች። እስራኤልም ማዕከላዊውንና ምዕራባዊውን ኢራን ነርቻለሁ እያለች ትገኛለች። በደርዘን የሚቆጠሩ ተዋጊ ጀቶቿን እንዳሰማራች አሳውቃለች። ቤሩት ስትመታ ቆሚያ ላይ ያለችው ኢራን በእስራኤል ላይ በወሰደችው እርምጃ እስራኤል ስትበቀል ኢራንም መልሳ ስትተኩስ ከፔትሮኬሚካል ፋብሪካ እስከ ጦር ቤዝ ድረስ አንዳቸውን መጥተዋል። የሚሳኤል ማስወንጨፊያዎችና ሌሎች ወታደራዊ ኢላማዎችንም ስንመታ ውለን አድረናል ብለዋል ሁለቱ ሀገራት። ትራምፕ እስራኤልን ተይ ብያት ነበር አልሰማችም፣ የራሷ ጉዳይ ቢሉም ኔታንያሁና ሞጅታባ ኻሜኒ ግን በቀላሉ የሚላቀቁ አይመስልም። እስራኤልም ስራዬን አልጨረስኩም ብላለች። ኢራንም ገና እቀጥላለሁ እያለች ነው። ይህ እሳት በቅጡ ሳይጠፋ ሁቲዎችም ገብተውበታል። የየመኑ ሁቲ ከእንግዲህ እስራኤል መርከቦቿን በቀይ ባህር ካሳለፈች እኔን አያድርገኝ እያለ ነው። እስራኤል ከኢራን የተወረወሩት ባሊስቲክ ሚሳኤሎች አንድ መንደር ሙሉ የማጥፋት አቅም አላቸው ማለቷ ደግሞ እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ ዩክሬንና የዩክሬን አጋሮች ከሩሲያ ጋር ያለውን ጦርነት ለማስቆም 5 ቅድመ ሁኔታዎችን አስቀምጠዋል። ለፑቲን የተላከው የዜሌንስኪ ደብዳቤ ጆሮ ዳባ ልበስ ሲባል ለንደን የተሰባሰቡት የብሪታንያ የፈረንሳይና የጀርመን መሪዎች 5 ጉዳዮች አሉን እያሉ ነው። እንመለከተዋለን። በኒውዮርክ በርካታ ሰዎችን በጩቤ የወጋው ግለሰብ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኙን የባስኬትቦል ጨዋታ ለማየት ወደ ኒውዮርክ ከማቅናታቸው በፊት የተፈጸመው ይህ ጥቃት ይበልጥ ትኩረትን አግኝቷል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኦፕሬሽን ናስር ዘመቻ ድል ኢራን ለወታደራዊ ዘመቻዋ የሰጠችው ስያሜ ነው። በኔቫቲም እና በቴልኖፍ የሚገኙትን የእስራኤል የጦር ቤዞች መትቻለሁ ብላ በቪዲዮ ጭምር ማስረጃ አሳይታ ጥቃቱን እንደፈጸመች ያረጋገጠችው ኢራን ገና በቀጣዮቹ ቀናት እስራኤልን ደጋግማ እንደምትመታ እያሳወቀች ትገኛለች። የኢራን አብዮታዊ ጦርም ይህንን አረጋግጧል። ሳምንቱን ሙሉ የምንፈጽመውን ጥቃት ጀምረነዋል ብላለች ሀገረ ኢራን። የእስራኤሉ አምባሳደር ደግሞ ኢራን የተኮሰቻቸው ባሊስቲክ ሚሳኤሎች አንድ መንደር ሙሉ ማጥፋት የሚችሉ ናቸው ብለዋል። በአሜሪካ የእስራኤል አምባሳደር የሆኑት የኃይል ሌተር ናቸው ይህንን ያሉት። ኢራን 11 ባሊስቲክ ሚሳኤሎችን ወደ እስራኤል ተኩሳለች። እነዚህ ሚሳኤሎች አንድን መንደር ሙሉ ለሙሉ ማውደም የሚችሉ ወደ መሬትነት መቀየር አቅም ያላቸው ናቸው። በአንድ ጊዜ ብዙ ሰዎችን ቢያገኙ በመቶዎች የሚቆጠሩ ዜጎችን ሊቀጥፉ ይችላሉ። የትኛውም ለራሱ ክብር ያለው ሀገር እንዲህ አይነቱን ጥቃት በፍጹም ይታገሳል ተብሎ አይጠበቅም ያሉት አምባሳደሩ በኤክስ ማህበራዊ ገጻቸው ላይ እነዚህ ኢራን የምታስወነጭፋቸውን ሚሳኤሎች የሚጎርሱ አስወንጫፊዎችን መምታት ጀምረናል ብለዋል። ወታደራዊ መሰረተ ልማቶችን እና ሌሎችንም ወታደራዊ ኢላማዎችን እንመታለን። ከእንግዲህ ሂዝቦላህ የሚያጠቃን ከሆነ በዳህያ ከባድ ጥቃት እንፈጽማለን። ከኢራን ጋር ችግር የለብንም። ካደገኛው የኢራን መንግስት ጋር ግን አልበቃንም፣ እንቀጥላለን ብለዋል። ነገሩ ሁሉ የተጀመረው እስራኤል ቤሩትን ስታጠቃ ነበር። ቤሩትን አላጠቃም ብለው ለትራምፕ ቃል የገቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደቡብ ሊባኖስን እየመታሁ ቆያለሁ ቢሉም ኋላ ላይ ግን የሂዝቦላህ ቁልፍ ሰዎች ይገኙባታል በምትባለው ቤሩት ጥቃት ፈጸሙ። ይህ ደግሞ ኢራንን አስቆጣ። ሊባኖስ የጨዋታው አካል ከሆነች ቆይታለች። ኢራን ይህ ሁሉ ሚሳኤልና ቦምብ ወርዶባት በዓለማችን ግዙፍ ጦሮች እየተደበደበች እንኳን የሊባኖስን ነገር አልተወውም አለች። ሂዝቦላህ በፍልሚያውም የገባው ኢራንን ብሎ ነውና ይህንን ቃል ኪዳን ማፍረስ ኢራን አልሆነላትም።
እናም በሊባኖስ ተኩስ ካልቆመ አጠቃላይ በቀጠናችን ተኩስ አይቆምም ስትል አስጠነቀቀች። ቤሩት ስትመታ ወደ ሰሜን እስራኤል በሁለቱ የጦር ቤዞች ላይ እርምጃ ወሰደች ሀገረ ኢራን። በኔቫቲም እና በቴልኖፍ የተፈጸመው ጥቃትን ተከትሎ እስራኤል የበቀላ ዘመቻ ጀመረች። በደርዘን የሚቆጠሩ የጦር ጀቶቿን አስነስታ ከፍተኛ ድብደባ በማዕከላዊና በምዕራባዊ ኢራን እንደፈጸመች ያሳወቀችው እስራኤል ከኢራን ጋር ያልተቋጨ የቤት ስራ አለኝ ብላለች። ቴህራንን ጨምሮ የተለያዩ የኢራን ከተሞች በተመቱበት በዚህ ጥቃት እስራኤል የመታሁት ወታደራዊ ኢላማዎችን ነው ብላለች። ታዲያ በዚህ ሁሉ ሂደት አሜሪካና ኢራን መልእክት መለዋወጣቸውን አላቆሙም የሚሉት ደግሞ የኢራኑ የውጭ ጉዳይ ሚኒስትር ኢስማኤል ባጌ ናቸው። ንግግሩ ቀጥለዋል እያሉ ይገኛሉ። በቴህራን ግን ፍንዳታ ተሰምቷል የሚለው የቢቢሲ ዜና ደግሞ ጥቃቱ በቀጣይነት እንደማይቆም አመላካች ሆኗል። አንዳቸው የአንዳቸውን ወታደራዊ ሰፈር እየመቱ በቀጠሉበት በዚህ ጊዜ የኬሚካል ፋብሪካዎችም ወታደራዊ ኢላማ ሆነዋል። እስራኤል የኢራንን ፔትሮኬሚካል ፋብሪካ ከመታች በኋላ ኢራንም መልሳ የእስራኤሉን ሃይፋ የሚገኘውን የኬሚካል ፋብሪካ ለብቀላ መምታቷን የኢራን አብዮታዊ ጦር አሳውቋል። በብሪታንያ የእስራኤል ኤምባሲ ቃል አቀባይ የሆኑት አሌክስ ጋንድለር በበኩላቸው በኢራን የጀመርነውን ነገር ገና አልቋጨንም ብለዋል። ስራው አልተቋጨም፣ ሂዝቦላህም ኢራንም ይመታሉ ሲሉ አስጠንቅቀዋል። በዚህ ሁሉ ሂደት ታዲያ ኔታንያሁ ተጨንቀዋል። ከሀገር ውስጥ ከፍተኛ ግፊት እየመጣባቸው ይገኛል። የሂዝቦላህ ሮኬቶችና ድሮኖች አሁንም የእስራኤል ስጋት ናቸው። ተመታለች፣ ደቃለች የተባለችው ኢራን ደግሞ ጭራሽ ትንፋሽ ወስዳ ወደ እስራኤል ተኩሳለች። የኢራን መንግስት ቢዳከምም አቅሙ አሁንም አልተሟጠጠም የሚለው የቢቢሲው የመካከለኛው ምስራቅ ዘጋቢ ሂጎ ባቼጋ እንደውም ኢራኖች ይበልጥ በራስ መተማመናቸው ከፍ እያለ ይበልጥ ወደ ማጥቃት እየተሸጋገሩ ይገኛሉ ሲል ጽፏል። የፊታችን ጥቅምት በእስራኤል የሚካሄደው ምርጫ ደግሞ የኔታንያሁን ጭንቅላት የበጠበጠ ጉዳይ ሆኗል። ቃል ኪዳናቸውን አልጠበቁም ተብለው በአይሁዳውያን እየተተቹ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላህን ሙሉ ለሙሉ አጠፋለሁ፣ ሐማስንም ትጥቅ አስፈታለሁ፣ የኢራን መንግስትም ይወድቃል ብለው ለህዝባቸው ቃል ቢገቡም ይህ ሁሉ ሳይሆን ቀርቷል። ዛሬም የእስራኤል ዜጎች ከሳይረን ድምፅ አልተላቀቁም። ሮኬት መጣ፣ ድሮን መጣ፣ የሽብር ጥቃት በዚህ በኩል ተከሰተ ተብሎ የእስራኤል ህዝብ የማስጠንቀቂያ ድምፅ ወይም ሳይረን እየሰማ ይገኛል። ይህ ደግሞ የኔታንያሁን ጫና ይበልጥ አበርትቶታል። የነዳጅ ዋጋም ከ94 ወደ 97 ዶላር ከፍ ብሎ የ4.5% ጭማሪ አሳይቷል። ይህ እንደተጠበቀ ሆኖ ሁቲዎች በፍልሚያው ገብተንበታል ሲሉ አረጋግጠዋል። ሞገደኛው የሁቲዎች ቃል አቀባይ ያህያ ሳሬ ቡድኑ እስራኤል ላይ ጥቃት እንደፈጸመ አሳውቀዋል። ከእንግዲህ የእስራኤል መርከቦች በቀይ ባህር የሚቀዝፉበት ምክንያት የለም ያሉት ቃል አቀባዩ የእስራኤል መርከቦች ወታደራዊ ኢላማ ሆነው ይቀጥላሉ ሲሉም አረጋግጠዋል። እስራኤልን በሚሳኤል አጥቅተናታል ያሉት ሁቲዎች የባቤል መንደብ መተላለፊያን የሚዘጉ ከሆነ በእንቅርት ላይ ጆሮ ደግፍ መሆኑ አይቀርም። የቀይ ባህርንም መውጫ የሆርሙዝንም መተላለፊያ ኢራን በሁለት እጆቿ ዘጋች ማለት ነው። ሁቲዎች ጥቃቶቹን አጠናክረው የሚቀጥሉ ከሆነ ይህ ደግሞ ግጭቱን ብቻ ሳይሆን የዓለምን ኢኮኖሚ ከፍ ዝቅ ማድረጉ አይቀርም። ነገሩ ይበልጥ እየተባባሰ ይገኛል። ወደ ዩክሬኑ ጦርነት ስናልፍ ዜሌንስኪና አጋሮቻቸው 5 ቅድመ ሁኔታዎችን አስቀምጠዋል። ዜሌንስኪ ለንደን ተጉዘው ከብሪታንያ ከፈረንሳይና ከጀርመን መሪዎች ጋር መክረዋል። ሀገራቸውን ዩክሬንን ወክለው በስብሰባው ላይ የተገኙት ፕሬዝዳንት ቮሎዲሚር ዜሌንስኪ የእነዚህን ሀገራት አጋርነት ማግኘት ችለዋል። አሜሪካ በኢራን ጦርነት መወጠሯ እነዚህን ሀገራት ያሳሰበ ይመስላል። እናም የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ፍሬድሪክ ሜርዝ በለንደን ተገናኝተው ለዩክሬን ያላቸውን ድጋፍ አረጋግጠዋል። 5 ቅድመ ሁኔታዎችንም በማስቀመጥ ከሩሲያ ጋር ዩክሬን የገባችበት ፍልሚያ የሚቋጭበትን መንገድ
ይህ ነው ለማለት ሞክረዋል። ካስቀመጧቸው ቅድመ ሁኔታዎች አንደኛው አሁኑኑ የዩክሬንና የሩሲያ ጦሮች ባለህበት እርጋ ተብለው ንግግር ይጀምሩ፣ ለዩክሬን ደግሞ አስተማማኝ የደህንነት ዋስትና ይሰጣት ብለዋል። በቅድመ ሁኔታቸው አሜሪካም በዚህ ሂደት መሳተፍ አለባት ያሉት እነዚህ ሀገራት አሜሪካ በኢራን ጦርነት ምክንያት ሸሸት ማለታቸው እንዳሳሰባቸው ግልጽ ሆኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሩሲያ አቻቸው ቭላዲሚር ፑቲን ደብዳቤ ከጻፉና ፑቲን ደግሞ ለደብዳቤው ብዙም ስሜት አለማሳየታቸው ጉዟቸውን ወደ ለንደን እንዲያደርጉ ምክንያት ሆኗቸዋል። አውሮፓ ያስቀመጣቸው ቅድመ ሁኔታዎች ግን ለሩሲያ የሚስማሙ እንዳልሆኑ መገመት ይቻላል። ምክንያቱም ተኩስ ይቁም የሚለው ሐሳብ አጠቃላይ ጦርነቱ ሲቆም ሊመጣ የሚገባ እንጂ አሁን ላይ የሚመጣ ከሆነ ዩክሬንን ያጠናክራታል። ዩክሬን የሰው ኃይል ትመለምላለች፣ ትታጠቃለች፣ ዳግም ለጦርነት ትዘጋጃለች። ይህ ደግሞ ለእኛ ጥቅም አያመጣም ሲሉ ቭላዲሚር ፑቲን በተደጋጋሚ መናገራቸው ይታወቃል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ የባስኬትቦል የፍጻሜ ጨዋታ ከመመልከታቸው በፊት የተፈጸመው ጥቃት መነጋገሪያ ሆኗል። በኒውዮርክ የተፈጸመው ይህ ጥቃት አንድ ግለሰብ 5 ሰዎች ላይ በጩቤ ወግቶ ጉዳት ማድረሱን ይመለከታል። አንደኛው ከበድ ያለ ጉዳት ነው፣ ሁለቱ መካከለኛ ናቸው፣ ሌሎቹ ቀለል ያለ ጉዳት ደርሶባቸዋል ያለው የኒውዮርክ ፖሊስ ሰውየውን አድኜ ይዤዋለሁ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባስኬትቦል ማህበር ኤንቢኤ የሚያዘጋጀውን የመጨረሻ የፍጻሜ ጨዋታ ለመመልከት ወደ ኒውዮርክ በመሄዳቸው ምክንያት ከፍተኛ የጸጥታ ቁጥጥር በኒውዮርክ እየተደረገ ይገኛል። ታዲያ እርሳቸው ከመሄዳቸው ጨዋታውም ከመካሄዱ ዋዜማ ይህ ጥቃት መፈጸሙ መነጋገሪያ ሆኗል። የኒውዮርኩ ከተማ ከንቲባ ዞህራን ማምዳኒ በፍጻሜው ስነ ስርዓት ላይ እንደሚሳተፉ ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።